በመሃል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ፣ በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደህ፣ እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም፣ የገንዘብ እጥረት እንዳለባቸው የተነገረኝ ከእናታቸው የሰሙት የተነገረኝ፣ ቤቱን መክፈል እንደማይችሉ። ኦኬ ልጆቹ ዕቃ ጠየቁ፣ መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው ያለምንም ልብስ ነው ልጆቹ ነው ያሉትና አንድ ደግሞ ደስ የሚለኛል ፋኒ ደስ ስላለ ገባክ? ነይ ጂጂ ስሚ፣ አንቺ ልቃሚ ቁሻሻ ነይ። አንቺ ለሳምሪ ሆነሽ እናት ሆነሽ እኔ ለፋኒ እናት ሆኜ ማን እንደሚያሸንፍ አሳይሻለሁ። ልብስ አልሰጡትም። የልጆቹ ልብስ እነሱ ጋር ነው ያለው። አሁን እንኳን ምን ሊያረጉ ላይቭ ላይ መተው ለመደነስ ደንስ መደነስ ማሽላ እያረረ ይስቃል። ዩር ፋሚሊ ጂጂ ገባ። እሱ የተከራየው እሱ የሰራው ቤት ውስጥ ስገባ ናይ ተቆጣጣርኒው አይነ ሶፋ ላይ ሁላ ስዘል ነበር። ሻው ራሱ ለወስዳ ማታውቀው በቀን ሁለቴ መታጠብ ጀምራ ነበር። ትዝ ይላችኋል። እንድታስታውሱት ፈልጌ ነው ጋይስ። አሁን በኤኒ ታይም የሱን ጉዳይ አልተወው። አይገቡም አንቀበልም አሉ። በር አይከፍቱ፣ መስኮት አይከፍቱ። ልጆቹን እንደዚህ ይዘው በዚህ በብርድ ከዛም ፖሊሱን ላመጣ ጋይስ። ፖሊሱን ላመጣ ፖሊስም ሲንከወካ አንቀበልም ልጁን ያሳድግ ምናምን ብለው ተከራክረው ከዛም ፖሊስ ምን አለ? ለዛሬ ቤት የለኝም አለ። ፐርሰናል ነምበርን ስትታይ አድራሻ እንደሌለ ያውቃል ራሱ ፖሊስ። እሺ ያ እንትኑን ሲያዩ ፐርሰናል ነምበሩን ሲያዩ አድራሻ ያለው ያ ማለት መኖሪያ ቤት የለውም ማለት ነው። ልጁ ይሰጣል ተባለ። እሺ ነገ ቤት ይሰጣል። ቤት ሳይኖረው ይዞ ይሄድ ተብሎ ነው የፈረዱበት። እነ ፊሎን እና አዳምን ልጆቹ ልብሳቸው እንኳን አልተሰጣቸው። አሁን እንኳን ልብስ የላቸው። አንድ ልብስ እያጠበ ነው የሚያኖራቸው። አንቺ ከሸቃላነት ነፃ የሆንሽ መስሎሽ ነው አይደል? ዘላለም የፋኒ የአይምሮ ሸቃላዎች ናችሁ። አንቺም ልጅሽም ተጠቂዎች ናችሁ። ሳምሪ አሁን የቤት ኪራይሽ መክፈል አቅቶሽ ገና ጎዳና ትወጫለሽ። ደግሞ ቁጭ ብለን እንነጋገር ምናምን ብዬ በፖዘቲቭ ማይንድ ቢያንስ ተጠላልተሽ የትም አትደርሺም፣ ሁለት ልጅ መማር አለ በሚለው ብዙ ነገር ሞከርኩ ማለት ነው። ምንም ነገር እንዳልተፈጠረ እንደ ፍሬንድ እንኳን ለመሆን እንደዛ ጣርኩ። በጣም ተከራከርን። በባል ልጆቹም እንትን አሉ። በቃ ተጨቃጨቅን። ነገር መሄድ አልፈለገችም። ልጆቹን ይዛ ብቻ ወደ ቤት ነው መሄድ የፈለጉት። ሁለቱም ቤት ስለነበሩ እንደምንም አሳምኛት እኔም ገግሜ መንገድ ላይ አብረን ቢያንስ ወክ እያደረጉ ቤት ድረስ እንኳን ልሸኛቸው የተወሰነ ካፍቴሪያም የተወሰነ ተቀምጠን እንጫወት ምናምን ብዬ ሄድን። ከዛ ሁሉ ነገር በሰላም ነበር ሄደው ቤታቸው እስኪደርሱ ድረስ ማለት ነው። ከዛ ከመለየታችን በፊት ደግሞ ሱፐርማርኬት ገባን። የሚፈልጉትን ነገር እንደ አባት ልገዛላቸው ገባን። ሁሉ ነገር ከገዛዘውላቸው በኋላ እንደ አጋጣሚ ለካ እነሱ እያወሩ ነው። እኔ አላውቅም። ቴክስት ነው ይተጻፋሉ፣ በስልክ ያወራሉ። እና ያው እናትየውም የት ሄድሽ ነው ቆይተሽ ነው ምናምን ብላት ይሆናል። በእርግጥ እስካሁን እንዴት አልተመለሰችም ብላት ይሆናል። ከዛ እኔ ሱፐርማርኬት እንደሆንኩ ስላወቀች በር ላይ ጠበቀች ማለት ነው። እኔ የማውቀው ነገር የለም። ኑ ጂጂ እየጠራቻችሁ ነው፣ ኑ ወደ ቤት ሂዱ ምናምን አሉ። ከዛ ስወጣ እንደተለመደው ቻው ብያቸው የገዛሁትን ሰጥቼ ልሄድ ነበር ያሰብኩት። የገዛሁትን ለሳምሪ ልክ ሰጣት ከእጇ ላይ መንትፋ እንዳለ በተነችው መሬት ላይ ማለት ነው። ህዝብ በተሰበሰበበት እዛ ጋር በጣም ሰው ነበር። ራሱ ከእጇ ተቀብላ በተነችው ጂጂ ናት እንጂ ሳምሪ አይደለችም። ጋይስ እየሄዳችሁ ቴንኪው። እኔ ሚዩት ማድረገው እንዳያስተጋባ ነው። ቀጥል ፋኒ። ከዛ በትነው አንተ ምንድነው ከኛ የምትፈልገው? ምንድነው ከልጄ የምትፈልገው? ከዛ በጣም መሳደብ ጀመረች ማለት ነው። ልጆቹ ፊት ልጆቹ እግሬ ስር እያለቀሱ ፈርተው ማለት ነው። እንደዛ ስተረግፈው ምናምን በጣም ነው የተሰማቸው። በጣም ነው ያለቀሱ፣ በጣም ነው የደነገጡት ማለት ነው። እና እኔ በጣም ቢያንስ ለመረጋጋት ልጆቹ ፊት እንደዛ ስጮ ነገሮችን ለማብረድ በሞክር እሷ ምንም የምታቆሙ ነገር አለ። ጭራሽ ትደባደብ ነው የፈለገችው ማለት ነው። በቃ ወንድነቴን ተፈታተነችኝ። አንተ ሴት ነህ፣ አንተ እንደዚህ ወንድነህ እስኪ ጫፌን ንካኝ ነገር ምናምን። እኔ ከአንቺ ጋር ምንም እግዚአብሔርን አመስግኝ እስከዛሬም እኔ ትዕግስተኛ ሆኜ ነው አንቺ እንጂ አንቺ አካሄድ ከሆነ ህይወቴ የምታበላሸው ነበር። እሷ እንትን ብዬ ብዙ ነገር ነበር የሚፈጠረው ገባሽ። በሰዓቱ ለመረጋጋት ሞከርኩ። እዛ ጋር ያሉት ሰዎች ልጆቹን አትሊስት ይዛቸው ሂድ፣ ከዚህ ካጠገብ ዞር በል ምናምን እያሉ ብዙ ሰው እንትን ለማለት ሞከረ።
በተቻለ አቅም ምንም ነገር ኢሞሽናል በመቆጣጠር ምንም ነገር ሳይፈጠር ፖሊስ ደውዬ የጠራው እዛው ፖሊሶች መጡ። ከዛ ያው እነሱም የበተኑትን መሬት ላይ ያጸዷቸው ሁሉን ነገር። ከዛ መንገድ ላይ የተጨቃጨቁ ነው የሄዱት ሁለቱም ማለት ነው። አልተስማሙ። ያንቺ ጥፋት ነው የተባባሉ በጣም ሲጨቃጨቁ ነበረ። ልጆቹ እኔ ጋር እያለቀሱ ፖሊስ ደረሰ። ፖሊስ መጣ። ያው የሳምሪን ቃል ተቀበለ፣ የኔን ተቀበለ። እሷን ግን አልጠየቋትም። እሷ ሮጣ ቤት ገብታለች። በማለት እነሱም እንደተፈጠረ ብዙም ስለማያውቁ ማለት ነው። ከዚያ ሁለታችንም ቃል ተቀበሉ። ድጋሚ ክስ ትመሰርትባታለህ ወይ ብሎኝ በስድብ ምናምን ነው ክስ የተመሰረተባት ድጋሚ ማለት ነው። እዚህ ሀገር በስድብ ያው መክሰስ የምችው እንጂ እስካልነካች ድረስ ምንም እስካላደረገች ድረስ ምንም ሌላ የምትከሻት ነገር የለም። በስድብ ብቻ ግን መክሰስ ትችላለሽ፣ በዛ መክሰስ ትችላለህ ብለውኝ ድጋሚ ከሰስኳቸው። እስካሁን አራት ጊዜ ምናምን ይሆናል የከሰስኳት። ሁሉ ነገር በፕሮሰስ ላይ ስለሆነ እዚህ ሀገር ታውቂያለሽ፣ ሁሉ ነገር በአንድ የሚያልቅ ነገር አይደለም። ሌላው ደግሞ በጠበቃ ይዤ ገፋበታለሁ ብዬ እንደዛን ፕሮሰስ ያለውና ያ ከተፈጠረ በኋላ ልጆቹን እዛ ሁለቱም ተጨቃጭቀው ከገቡ በኋላ እዛ ቤት መግባት አልቻሉም። ልጆቹን ይዘህልኝ ሂድ አለችኝ ዛሬ። ኦኬ ብዬ ቢያንስ ሁለቱ እንዲግባቡ ብዬ ልጆቹም ቢያንስ ያን ጭቅጭቅ መካፈል የለባቸውም። ጥሩም አይመጣም ቤት ከገቡ ለእነሱ ፎከስ አያገኙ አይሰጧቸውም። እና እሺ ብዬ ይዣቸው ሄድኩ። በሰዓቱ እኔም ቤት የለኝም፣ ግን እንደምንም ሰው ጋር ሳድራቸዋለሁ ብዬ ይዣቸው ሄድኩ ማለት ነው። ከዛ በነጋታው ትምህርት ቤት ዳን ያስገባል ልጆቹን። ከዛ ስራ ገባሁ። እኔ ከስራ ደግሞ ድጋሚ ተደውሎ ተነገረኝ። ሁለት እያለ ነው የሚሄደው የእውነት። ኦኬ እኔ እኮ እንደዚህ ቆጥሬ አላውቅም። ያ ሚስዬ ቴንኪው። ያ ሚስ እንዴ 99 ገባ ፋኒ በስመ አብ እናመሰግናለን። እንዴ ገብታል። 6 ነው የቀረው። 6 ነጥብ 100 ሙሉትና ይሄ እኛ ፍላጎት ነው 100። ከዛ በላይ የራሳችሁ ፋንታ ነው። እሺ ከዛ በላይ እንወስዷለን ካላችሁም የራሳችሁ ፋንታ ነው። በጣም ቴንኪው እናቴ ትሙት። ከእሱ ጋር 100 ሞልተናል። ከዛ በላይ ከሄዳችሁ ደግሞ ደስ ነው የሚለኝ በእናንተ ፍላጎት። እኔ የሆነ ደሃ ስለሆንኩኝ ትንሽ ነገር የተመኘሁት፣ እናንተ ደግሞ ከኔ የበለጠ ነን እኛ ሐሳባችን ካላችሁ ደግሞ ከዛ የበለጠ ብትሄዱልኝ ደስ ይለኛል። ህይወቴ በጣም ቴንኪው። ህይወቴ ቴንኪው። ዘቤርም ቴንኪው። ኤሪ ባንዲራ ነው የሚታየኝ፣ ሩቅ ነው። ቤኪ ቴንኪው። አሁን ይሄ እናንተ ፍላጎት ነው። በቃ አያችሁ፣ እኔ ለካ ድህነትን ዝም ብዬ ማሟርተው ትንሽ ነገር እንጂ ህዝቡ ትልቅ ነገር ነው የሚመኘው። አየ በእነሱ ፍላጎት 7 ነጥብ እንትን አሉት የመጨረሻ መዝጊያ። ያ ዲቦራዬ ቴንኪው። ያ ዲቦራዬ ቴንኪው፣ እናመሰግናለን። ያ ማርታዬ ቴንኪው። ኤሪ ባንዲራ ቴንኪው። እረፍና ቁጭ በለ ፋን። የምን ድምጽ መቀየር? ያ ንጹህ ቴንኪው፣ በጣም ቴንኪው። አሁን በራሳቸው ፍላጎት ነው፣ በእኔ አይደለም። አየ ሰው ልጅ ለካ ትዕዛዝ ነው የማይወደው፣ ውስጡ ነው የሚያዳምጠው። አይ እኔ እንደዚህ አድርጉ ስል አይ ሰው ልጅ ትዕዛዝ አይወድም ጋይስ፣ ውስጡ ማዳመጥ ነው የሚወደው። ሰው እንደዚህ አርግ ስትለው ፑሽ ስታረገው ደስ አይለው። ይሄን ነው የምረዳው። ያ ቴንኪው ጋይስ። የእውነት ጭራሽ 12 ገባ። ያ በእነሱ ፍላጎት። ያ ፋኒ እህትህን ስማ ይላሉ። እናትህን ነው እንጂ የምትሉት። የፋኒ ፔፓል ነው በነገራችን ላይ። እሺ መኪና ቢያንስ $2,000። እኔ እንግዲህ እንደ ደሃ አስቤ ነው $2,000 ለኢሮፕ መኪናው ምንድነው ጋይስ? ምንድነው ገባች? ዝም ብዬ አሁን ዩዝ እንኳን አልኩኝ ገባች? ያ ጀስት ሲጨንቀኝ ነው ምን ላድርግ እንጂ መኪና ስንት እንደሆነ ታውቃላችሁ አይደል? ያ ዩዝ ዝም ብሎ ለልጅ ማመላለሻ እንዲሆን ነው ገባችሁ? ያ ፔፐል ተጠቀም። ንጹዬ ቴንኪው ጋይስ። ብዙ ነው ያስገባችሁ ንጹህ። እንትን ፔፓሉ ይኸውና ኩዊን እየለጠፈችው ነው እኮ እንትናችን ሁሉም። ለምን ፒን ማድረግ ስላልቻልኩ ነው። እሺ ያ በጸሎት ቴንኪው። ያ ይሄ ናኒ የምትለጥፈው እንትና ናት የፋኒ ፔፓል ነው። ፔፓል ቀጥታ ያስገቡ ሰዎች ካሉ
እንትን በል እሺ። ያ ኤሪዬቴ የማይጥለው መድኃኒዓለም ይዘናል። ልጄ ግን እግዚአብሔር ምስክሬ ነው። አንቺ የቻልሽውን እሳት ማንም የኢትዮጵያ ሴት እንዳልቻለችው መሰክርልሻለሁ። ወይ ጌታዬ፣ የ5 ዓመት ልጅ አማርኛ አትችል። በምን ተግባብተው ነው ግን እንግሊዝኛን ያወራችሁ? ደብል ነው ጋይስ። አላህ ያረቢ፣ የአላህ ያረቢ፣ የአላህ ያረቢ። እመቤቴ ማርያም፣ አሁን ነው ማርያም ብዬ የምጠራሽ። አሁን ነው ማርያም ብዬ፣ አሁን ነው እሪ ማለት፣ አሁን ነው ሱባኤና ምንድን ነው ጾም ጸሎት መያዝ አሁን ነው። አሁን ከዚህ ሰዓት በኋላ ጾም ጸሎት ቀጥ ብላችሁ አሁን ነው። ልጄ እኮ ምንም የለሽም። ጉዱን እኮ ተጭሷል፣ ተቃጥሏል እኮ ነገሩ። ቦግ እኮ ብሏል። አንቺ እዚህ ቁጭ ብለሽ ብታይ ይሄ ነገር እያመጣ ነው። ይሄ ነገር እያመጣ ይሄ እንዲህ ማለት ጀመርሽ። በቃ ይሄ ነገር አመጣ። በእናታቸው መደረግ ያለበት ነገር ሳይደረስ ሲቀር ያውሉ ወከባ፣ ያውሉ ስድብ፣ ያውሉ ልጆቹ ፊት እንደዛ ስታደርግ ልጆቹ ተጎዱ፣ አለቀሱ። እዛ ቤት መግባት አንፈልግም አሉ። እንዳልኳችሁ ከፖሊሶቹ በኋላ ልጆቹ በቃ አንተ ወሰዳቸው አለችኝ እናታቸው። ወሰድኳቸው። መወስዳቸው ግን ማደሪያ ኖሮኝ አይደለም፣ እኔው የማድርበት ሰው ጋር የማድርበት እንደምንም ከሁለት ልጆች ጋር ተቸግሬ ይዣቸው ሄድኩ። በሰዓቱ በስራ ልብስ ነበርኩ። ለምን ከኪንደርጋርተን ከወሰድኳቸው በኋላ ነው የሆነ ነገር የተፈጠረው። ገባችሁ? ሳምሪ የምትባይ ህይወት በአሁን በምታስቢ መንገድ አይቀጥልም። ልጆችሽ እንዳይበቀሉሽ ይሄን ፍሪ። አንቺ እና የጂጂን እንዳታስቢ። አንቺ እና የጂጂ በጣም ቀላል ነው። ልጆችሽ በሌላ መንገድ እንዳይመጡብሽ በጣም ጥንቃቄ። ሳይረፍድብሽ የልጆችሽ ሕፃን ናቸው ብለሽ አንደርስቲሜት እንዳታረጊያቸው። ልጆችሽ እግር ስር ተንበርክከሽ ልጆችሽን ይቅርታ ጠይቀሽ በእንባ ማለት ነው። ፎርጌት አባውት ፋኒ። አብራችሁ ሁኑ። ማንም አላላችሁም። ካልተስማማችሁ ተለያዩ። ልጆችሽን ግን ማለት ነው ማስያዣ አድርገሽ እየመጣሽ አንቺ እዚህ ራቁትሽን አትደንሽብን ፕሊዝ። በጣም ነው የምታስጠየው። ፕሊዝ። ሌላ መናገር የምፈልገው እንደ አንድ ኢትዮጵያዊ ቅድም ይሄ ፓሉም የለኝም ፔፓል የተባለውም የለኝም። ሰም ሪዝን ጊፍቱም ሊሄድልኝ አልቻለም። እንደ አንድ ኢትዮጵያዊ ይሄ ልጅ የሆነ ቦታ ላይ እስከሚደርስ ድረስ ቢያንስ አይ ሜክ ሹር እንደ አንድ ኢትዮጵያዊ ሰው ማለት ነው አይ ሜክ ሹር እነዚህ ልጆች ዳቦ በልተው ማደራቸው መንግስት አንድ ሲስተሙን እስኪያስተካክል